ኢራን ማን ነች? መጽሐፍ ቅዱስ ስለ ኢራን ምን ይላል? ዛሬ ላይ ኢራንና እስራኤል ለምን ተጣሉ? በመጽሐፍ ቅዱስ ስለ ኢራንና ስለ እስራኤል የተነገረው ትንቢት እየተፈጸመ ነውን? ይህን ቪዲዮ እስከ መጨረሻው ከተከታተሉ መልስ ያገኛሉ። አስቀድመው ግን ሰብስክራይብ በማድረግ ይጀምሩ። የእስራኤልና የኢራን ግንኙነት ረጅም ዘመን ያስቆጠረ ታሪክ ጠገብ ግንኙነት ነው። በመጽሐፍ ቅዱስ ላይ ስማቸው በጉሉ የተከተበላቸው ሀገራት ናቸው። በቀድሞ ስሟ ፋርስ፣ በዛሬው መጠሪያ ኢራን በአንድ ወቅት ዓለምን ያንበረከከች ታላቅና ብርቱ ሀገር ነበረች። በመጽሐፍ ቅዱስ ላይ የምናውቃቸው የዳንኤል ታሪክ፣ የአስቴር መጽሐፍና የነህምያ ታሪክ የተፈጸመው በቀደሞ ስሟ ፋርስ፣ በዛሬው መጠሪያ ኢራን ውስጥ ነው። ፋርስና እስራኤል መልካም ግንኙነት የነበራቸው በመረዳዳት የሚታወቁ አገራት ነበሩ። ዛሬ ላይ ባላንጣው ነው ጦርነት ውስጥ የገቡ እነዚህ ሁለት ሀገራት በመጽሐፍ ቅዱስ ታሪካቸው ወዳጆች ነበሩ። እንዲሁም ፋርስ ታላቅ መንግስት በነበሩበት ጊዜ እግዚአብሔር የእስራኤልን ሕዝብ ለመርዳት የፋርስ ንጉሥ የነበረውን ቄሮስን በመጠቀም አገራቸው ተመልሰው እንዲገቡ ያደረገበት ወቅትም ነበር። ዛሬ በመካከለኛው ምስራቅ ስላለው ከፍተኛ ውጥረትና በዚያም ምክንያት በታላላቆቹ ሀገሮች መካከል ስላለው ውዝግብ እንዲሁም ጌታችን ኢየሱስ ክርስቶስ ዳግም ከመምጣቱ በፊት በእስራኤልና በአካባቢዋ እንዲሁም በምድር ዙሪያ ሊከሰቱ ስለሚችሉ ጦርነቶች በመጽሐፍ ቅዱስ የተጻፉ ብዙ ትንቢቶች አሉ። የጌታችን የኢየሱስ ክርስቶስን ዳግም ምጽአት የሚያመለክቱ ትንቢቶች በቅርብ በሚያጠኑ የመጽሐፍ ቅዱስ ምሁራን ዘንድ ይህ ጦርነትን ጨምሮ በአሁን ጊዜ በዓለም ዙሪያ የሚደረግ ከፍተኛ የጦርነት ዝግጅቶች ትንቢታዊ መሆናቸውን በሰፊው ያትታሉ። ይህ ያለንበት ዓመት ለ2000 ዓመት ያህል አገራቸው ፈራርሳና በምድር ላይ እንደ ጨው ተበትነው የነበሩት አይሁድ ከየአገሩ ተሰብስበው እስራኤል የምትባለው አገር እንደገና በምድር ካርታ የታየችበት 70ኛው ዓመት የሚከበርበት ነው። የዛሬ 70 ዓመት በሜ 14 ቀን ነበር እስራኤል እንደገና አገሩን የተመሰረተችው። የእስራኤል እንደገና እንደ አገር መመስረት በብዙ የመጽሐፍ ቅዱስ ትንቢቶች ይነገራል። ከአሕዛብ ዘንድ አወጣችኋለሁ፣ ከአገሮችም እሰበስባችኋለሁ፣ ወደ ገዛ አገራቸውም አመጣችኋለሁ ይላል ሕዝቅኤል 34 ቁጥር 13። የእስራኤል ልጆች ከሰሜን ምድር ካሰደድኳቸው ምድር ሁሉ ያወጣ ያው እግዚአብሔር ይባላል። እኔም ለአባቶቻቸው ወደ ሰጧት ወደ ምድራቸው እመልሳቸዋለሁ ይላል ትንቢተ ኤርምያስ 16:15። እነሆ በብሉይ ኪዳን የተነገረው ያ ትንቢት ፍጻሜ አግኝቶ እስራኤል እንደገና እንደ አገር መቆም ችላለች። ኢራንን ስንመለከት በመጽሐፍ ቅዱስ ውስጥ እጅግ ጎልቶ የሚታይና ለየት ያለ ስፍራ አላት። በመጽሐፍ ቅዱስ ውስጥ ኢራን የምትታወቀው ፋርስ በሚለው ስሟ ሲሆን ከአይሁድ ሕዝብ ጋር የነበራት ግንኙነት እንደ ባቢሎን ወይም ግብፅ በጥላቻ ሳይሆን በአብዛኛው ጊዜ በወዳጅነት የሚታወቅ ነው። የእስራኤልና ኢራን ግንኙነት ታሪክ የሚጀምረው ከጥንት ባቢሎን ዘመን መሆኑን መጽሐፍ ቅዱስ ያረጋግጥልናል። ነቢዩ ኢሳይያስ፣ ዳንኤል፣ ዕዝራ፣ ነህምያና ሌሎች የእስራኤል ነቢያት ዜና መዋላቸው ዛሬ ኢራን በምትባለው በቀደመው ስሟ በፋርስ ይኖሩ የነበሩ አይሁዳውያን ስላጋጠማቸው ችግሮች ያትታሉ። ከክርስቶስ ልደት በፊት በስድስተኛው ክፍለ ዘመን የፋርስ ንጉሥ ታላቁ ቄሮስ አይሁዳውያንን ወደ ኢየሩሳሌም ተመልሰው ቤተ መቅደሳቸው መልሰው እንዲሰሩ እንደፈቀደላቸው መጽሐፍ ቅዱስ በግልጽ ይናገራል። የፋርስ ንጉሥ ቄሮስ እንደዚህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል። በይሁዳ ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ከሕዝብ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ ይላል ዕዝራ ምዕራፍ 1 ቁጥር 2 ላይ። ቄሮስ ይህንን አዋጅ አስነግሮ እስራኤል ሁሉ ወደ ምድራቸው ተመልሰው ቤተ መቅደስ እንዲሰራ አድርጓል። በዚህ ወቅት በፋርስ ውስጥ በዛሬው ኢራን በደንብ የተደራጀና ተደማጭነት ያለው የአይሁድ ማህበረሰብ እንደነበረ መጽሐፍ ቅዱስ በግልጽ ይነግረናል። በቀደመዋ ባቢሎን ውስጥ በዛሬው ኢራን ውስጥ ለ1000 ዓመታት አይሁዳኖች በሰላም ኖረዋሉ። በአሁኑ ወቅት ግን እስራኤልና ኢራን ከባድ ጦርነት ውስጥ ገብተዋሉ። ስለዚህ ጦርነት መጽሐፍ ቅዱስ የሚናገረው ነገር ይኖረው ይሁን? አዎ። ሕዝቅኤል ምዕራፍ 38ና 39 እስራኤልን ከምድር ፈጽሞ ለማጥፋት በኢራንና በጎረቤቶቿ በእስራኤል ላይ የሚደረግ ጦርነት እንዳለ ትንቢቱ በግልጽ ያስረዳል። በዮሐንስ ራእይ ምዕራፍ 6፣ 8ና 9 የተገለጸው አስፈሪና የኒኩሌር የሚመስል የዓለም ጦርነቶች ስንመለከት ይህ ዛሬ የተነሳው ጦርነት አጭር ግጭት ይሁን
ወይስ ሊቀጥልና ሊስፋፋ የሚችል መሆኑን ለጊዜው ባናቅም በመጽሐፍ ቅዱስ የተነገረው ትንቢት መፈጸሙ ግድ ነው። የዘመኑ ፍጻሜ መድረሱን አመልካች ነው። ጦርነቱ እጅግ አደገኛ የሚያደርገው የሰው ልጅ በታሪኩ ለመጀመሪያ ጊዜ ራሱን ፈጽሞ ሊያጠፋ የሚችልበት የጦርነት ቴክኖሎጂ እድገት ላይ መድረሱ ነው። እነዚያ ቀኖች ባያጥሩ ኖሮ ሥጋን የለበሰ ሁሉ ባልዳነ ነበር ብሎ ጌታ በማቴዎስ ምዕራፍ 24 22 ላይ እንደተናገረው በዚህ በመጨረሻው ዘመን ተሰርተው በሥራ ላይ የዋሉ የጦር መሳሪያዎች በእርግጥም እጅግና የሚያስፈሩ ናቸው። ይሁን እንጂ በጌታ በኢየሱስ ክርስቶስ አምነው የዘላለም ሕይወትን የተቀበሉ ክርስቲያኖች ሁሉ ሊፈሩና ሊደነግጡ አይገባም። የጌታ ኢየሱስ ክርስቶስ ዳግም ምጽአት ሲቃረብ ስለ ጦርነትና የጦርነት ወሬ መሰማቱ ግድ ነው። የእኛ መልስ መሆን ያለበት መፍራትና መደንገጥ ሳይሆን በእግዚአብሔር ላይ ልባችንን በማድረግ መዘጋጀት ነው። ከሁሉም በላይ ለጌታ ቀን ዝግጁ ሆነን እንድንገኝ በመንፈሳዊ ሕይወታችን መትጋት ያስፈልገናል። መዝሙረኛው ዳዊት አምላካችን መጠጊያችን፣ ኃይላችን ባገኘን ታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም እንዳለ በመዝሙር 46 ቁጥር 1 ላይ እኛም ባለመፍራትና በእግዚአብሔር በመታመን የሚሆነውን ነገር መጠባበቅ ይገባናል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።